ይሄኛው እድል ለዚህኛው ትውልድ የተሰጠው እድል አድዋ ሁለተኛ አድዋው የህዳሴ ግድብ ነው። አንድም ብድር ሳናገኝ አንድም እርዳታ ሳናገኝ በበርካታ ዲፕሎማሲ ጫና ስር ሆነን ኢትዮጵያ ሁለተኛው አድዋውን የሆነውን ህዳሴ ግድብ ወደ ማጠናቀቅ ተቃርባለች። ይሄ ያንዳንዱ የኢትዮጵያዊ ደሃ ሀብታም ሳይባል ትንሽ ትልቅ ሳይባል ሁሉንም የፖለቲካ ሀሳብ ልዩነቶቻችንን የፍላጎት ልዩነቶቻችንን ወደ ጎን ትተን በጋራ ያሳካነው ፕሮጀክት ነው። ለኢትዮጵያኖች ይሄ ትልቅ ብስራት ነው፣ ትልቅም ትምህርት ነው። በጋራ ስንቆም ታምር መስራት እንደምንችል ስንለያይ ደግሞ ችግር ውስጥ እንደምንገባ ማሳያም ቋሚ ምስክር ይሆናል ብዬ አምናለሁ። እኔም የዚህ ትውልድ አካል በመሆኔ በጣም ደስታ ይሰማኛል። የመጀመሪያው አድዋ ድል በኋላ በርካታ የጥቁር መብቶችን የሚያቀነቅኑ እንቅስቃሴዎች ተጀመሩ። በዛ ምክንያት በርካታ የጥቁር ህዝቦች ነጻነት አገኙ። ሌላ ያለው አሜሪካ ውስጥ ያሉ ጥቁር ህዝቦችን ጨምሮ ይሄኛውም ሁለተኛው አድዋ ተመሳሳይ ትምህርት አለው። አፍሪካኖች ማድረግ መወሰን ከቻል መቁረጥ ከቻል እንደምናደርግ ትላልቅ ጉዳዮችን ማሳካት እንደምንችልና ይሄን ደግሞ ከአንዳችን ከሌላችን ተምረን አፍሪካ ከየትኛውም ዓለም ክፍል ያላነሰ ጸጋ ያላት አእምሮ ያለው ትውልድ ያላት መፈጸም የሚችል መምራት የሚችል መሪዎች ያሏት የታደለች አህጉር ናት። ይሄንን ማሳካት እንችላለን የሚለውን ትምህርት ከዚህኛውም ሁለተኛ አድዋ አፍሪካን ወንድሞች እህቶች መውሰድ ይችላሉ። ሀገሪቱ ያጠቃላይ የኢኮኖሚ እድገት ጉልህ ሚና ይኖረዋል። ጉልህ ሚና ከሚያሳርፍበት መንገዶች መካከል አንዱና ትልቁ የኢትዮጵያን የኤክስፖርት ግኝት ማሳደግ ነው ማለት ነው። ያ ማለት ምን ማለት ነው? ኢትዮጵያ ላለፉት 5-6 አመታት ከጎረቤት ሀገሮች ጋራ ከዚህ ከግድቡ ስራ ጋራ በተገናኘ ለምሳሌ ከኬንያ ጋራ የ1000 ከሱዳን ጋራ የ1000 ሜጋዋት ስምምነት በተመሳሳይ መልኩ ከጅቡቲ ጋራ አጠቃላይ ወደ 2000 ሜጋዋት ገደማ ለጎረቤት ሀገሮቿ ኤክስፖርት ለማድረግ ማሰቧን ያሳያል። ይህም ቢያንስ ከ1 ቢሊዮን እስከ 1.5 ቢሊዮን ዩኤስዲ የሚያስገኝ በመሆኑ የኢትዮጵያን አጠቃላይ የኤክስፖርት ግኝት ይጨምራል ተብሎ ይጠበቃል ማለት ነው። ያለ ኢነርጂ ኢንዱስትሪ ሊያድግ አይችልም። ያለ ኤሌክትሪክ ኢነርጂ ምንጩ ከየትም ይሁን ኢንዱስትሪ ለስፋፋና ሊያድግ አይችልም። ህዳሴ ግድብ አሁን ያለው ኢትዮጵያ ባለው መረጃ ኢትዮጵያ የምታመርተው አጠቃላይ ከ5400 እስከ 6000 ሜጋዋት ነው አጠቃላይ። ህዳሴ ግድብ አለቀ ማለት የዚህን ኢትዮጵያና የኃይል አቅርቦት ምን ያደርጋል ማለት ነው? እጥፍ ነው የሚያደርገው። ምክንያቱም ቢያንስ ወደ 5200 ነው ብዙ ነገር ደግሞ ከተሻሻለለት እስከ 6400 ሜጋዋት ያመርታል ተብሎ ነው የተጠናው። ስለዚህ እጥፍ ነው ማለት ነው ኢትዮጵያን ኃይል አቅርቦት የሚያደርገው። የኃይል አቅርቦት እጥፍ ነው ማለት ብዙ የኢንዱስትሪ እንደ ልብ እንቀሳቀስ ያደርጋል። ብዙ የባለሀብት የሀገር ውስጥም ሆነ የውጭ በኢንዱስትሪ ሴክተሩ ላይ ኢንቨስት እንዲያደርግ ያደርጋል። የኢትዮጵያ አጠቃላይ የግብርናን ብንመለከት ዝናብ ላይ ዲፔንድ ያደረገ ነው። የምርታማነቱ በጣም ዝቅተኛ ነው። በመሆኑም የዚህ ግድብ መምጣት አጠቃላይ የውሃ ማኔጅመንታችንን በመጨመር ግብርናችን ላይ በተለይ ከሬንፊድ ለመውጣት በመናደርገው ሂደት ውስጥ የራሱ የሆነ
ጉልህ ሚና ይኖረዋል ማለት ነው። ይሄ ማለት ግብርናን ከማዘመን ወደ ኢሪጌሽን ከመዞር አንፃር ትልቅ ሚና ይኖረዋል ማለት ነው። ሌላው ፉድ ሴኩሪቲ ነው። ያ ማለት የኢትዮጵያውያን ፉድ ባስኬት ውስጥ ባህር በር ስለሌለና እነዚህ የሲ ፉድ ወይም የአሳ ምርታችን እንደ ሀገር እንዲሁም የአሳ ኮንሳምፕሽናችን በጣም ዝቅተኛ ነው። ስለዚህ የዚህ ግድብ ሳይጠናቀቅ አሁን እንኳን ውሃ በማከማቸት በመቻሉ ትንሽ የማይባል የአሳ አቅርቦትን እንዲሁም የሲ ፉድን ወደ ኢትዮጵያ ኢኮኖሚ ውስጥ ኢንጀክት የማድረግ የጀመረበት ሁኔታ ነው ያለው። ህዳሴ ግድብ የተሰራው በሀገር ሀብት ነው፣ በውጪ ሀብት በብድር ሀብት አይደለም። አገር ሀብት ሲባል ደግሞ ሁሉም መገሪ ነው ተሳትፈበት። ሁሉም ገጠርም አሁን የገጠር መዋጮ አለ በየመቱ ለህዳሴ ግድብ ተብሎ። ስለዚህ ከተሜ ብቻ ነው ያዋጣው፣ የተማረ ሰው ብቻ ነው ያዋጣው፣ ሀብታም ብቻ ነው ያዋጣው ምንለው ነገር የለም። ኦልሞስት ኢች ኤንድ ኤቭሪ ኢትዮጵያዊ አዋጣዋል። ስለዚህ ይህ መሳካት ኢትዮጵያዊ ተባብሮ ባዋጣው ገንዘብ ምን ያክል ትልቅ ነገር መስራት እንደሚችልን ጋም የሚያስመሰክር ነው። ለኔ ትልቅ የኢትዮጵያን ትልቅነት የሚያበስር ከአድዋ ድል ያልተናነሰ ትልቅ ድል ነው።